የምስጋና ምክንያት መሆን በጣም ጥሩ አድርጎ መማር ብቻ ሳይሆን በጣም ጥሩ አድርጎ መሰጠት ነው። መርጦ መውደድ ቢኖር እንዴት ጥሩ ነው አይደለም? ወንጌላ ሁሉን እምነታችሁ በእግዚአብሔር ላይ ስለሆነ ምስጋናዬ ይሄ መሬት 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 ስለማትሸቱ አመሰግናለሁ። ተስፋ አላት። ምን? በእግዚአብሔር ላይ። በዚያ ላይ ነው እምነቷ የተመሰረተው። በተስፋ ነው ያመነችው። የሚያመሰግነው በሁለት ምክንያት ነው። አንደኛው በጌታ ላይ ስላላችሁ እምነት፣ ሁለተኛው ለቅዱሳን ስላላችሁ ፍቅር። ወደ ላይ ሲባል በእግዚአብሔር ላይ ያላችሁ እምነት፣ ወደ ጎን ለቅዱሳን ሁሉ ስላላችሁ ፍቅር። ስለዚህ በጌታ ኢየሱስ ስላላችሁ እምነት፣ ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁበት ጊዜ አንስቶ በጸሎቴ ያስታወስኳችሁ ስለናንተ ምስጋና ማቅረብን አላቋረጥኩም። የክብር አባት የሆነውን የጌታችንን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ከግዛትና ከሥልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች ያስገዛለት በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሷም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት። ወንድማችን ጳውሎስ ይህንን ጸሎት የሚጸልየው በኤፌሶን ከተማ ላለችው የክርስቶስ ቤተ ክርስቲያን ነው እና እቺ ቤተ ክርስቲያን ሁላችን እንደምናውቀው የተተከለችው በዚህ ሰውዬ አማካኝነት ነው አይደል? ወንድማችን ሐዋርያው ቅዱስ ጳውሎስ ነው ለቤተ ክርስቲያኒቱ መተከል ምክንያት የነበረው እና የኤፌሶን ቤተ ክርስቲያን ጳውሎስ ረጅም ጊዜ ተቀምጧል አይደል? በኤፌሶን ከተማ ምናልባትም የሐዋርያት ሥራ ምዕራፍ 19ን የምታነቡ ከሆነ 3 ዓመት ያክል ጳውሎስ ኤፌሶን ከተማ ተቀምጧል። 2 ዓመት ከ3 ሳምንት ሶሊድ 2 ዓመት ከ3 ሳምንት ደግሞ አስተምሯል። ምናልባት ደግሞ ያስተማረባቸውን ሰዓታት ቀናቶቹን በሰዓት ከቀየርናቸው ጳውሎስ ቀጥ ያለ 2000 ሰዓት አስተምሯል። 2000 ሰዓት በጣም ረጅም ነው። ባይዘው ድፍን 2000 ሰዓት ያክል ጳውሎስ በኤፌሶን ከተማ ዛሬ ለሚጸልይላቸውን ሰዎች አስተምሯቸዋል። ስለዚህ በጣም ጊዜ ሰጥቶ ዋጋ ከፍሎ ጊዜውን ጉልበቱን ምናልባትም ደግሞ ስራ ይሰራም ስለነበረ ገንዘቡን ሁሉ ሳይቀር ከፍሎ እንድትተከል እንድታድግ የታገለባት ቤተ ክርስቲያን ናት እና ለዚህ ቤተ ክርስቲያን ጳውሎስ ይጸልያል። በእውነት ጸሎት ያስፈልጋታል። ቤተ ክርስቲያኒቱ በእውነት በጣም ጸሎት ያስፈልጋታል። ከሮም ከተማ ቀጥሎ ሁለተኛ የመንግስት መቀመጫ ከተማ ናት። እቺ በዛ ዘመን የሮም መንግስት ሁለተኛ መቀመጫ ከተማ ናት። ሰፊ ከተማ ናት። በጣም ብዙ ሕዝብ አለባት። አያሌ ቤተ ጣዖት የሞላባት ከተማ ናት። ስለዚህ ግዴታ የጳውሎስን አቴንሽን ትፈልግ ስለነበር ጳውሎስ እዚህ ላይ ብቻ ሳይሆን ምዕራፍ 3ም ላይ ሁለተኛ ጸሎት ደግሞ ለዚች ቤተ ክርስቲያን ይጸልያል እና ጳውሎስ ጸሎቱን ሲጀምር በምስጋና ነው የጀመረው አይደል? ጸሎቱን የጀመረው በምስጋና ነው። እቺ ቤተ ክርስቲያን ምናልባት በጣም ጳውሎስ አቴንሽን ውስጥ እንዳለች ማወቅ የምትፈልጉ ከሆነ ከ13ቱ በስሙ ከተጻፉ 13 ደብዳቤዎች መካከል 3ቱ የዚች ነው አይደል? ይሄ ደብዳቤ የቸርቿ ነው። አንደኛና ሁለተኛ ጢሞቴዎስ ደግሞ የመጋቢዋ ነው። ስለዚህ ጳውሎስ በጣም አይኑ ኤፌሶን ቸርች አካባቢ ያለ ማለት ነው እና ስለ ቤተ ክርስቲያኒቱም ስላላቸውም እንቅስቃሴ ስለነበራቸውም እድገት በጣም ቶሎ ጳውሎስ መረጃ ይደርሰዋል። በእምነት እውነተኛ መንፈሳዊ ልጁ የሆነውን ጢሞቴዎስን ነው የቤተ ክርስቲያኒቱ እረኛ ያደረገው። በቸርች ደረጃም ቀላል ቁጥር የሚባል አይደለም። እዚህ ከተማ ሲያገለግል ነው የከተማ እኩሌታ ከሐዋርያት ጋር አብሮ መጣ የሚለው። ስለዚህ ቀላል ቁጥር ያላት ቸርች አይደለችም። ስትራክቸራሊ በጣም ስትሮንግ ናት።
ቴዎሎጂካሊም በጣም ጠንካራ ናቸው። የጳውሎስ ተማሪዎች ናቸው። 3 ዓመት ከጳውሎስ እግር ስር ቁጭ ብለው በየቀኑ ተምረዋል። የጳውሎስም የእግዚአብሔርም ዓይን እዚህ ቸርች ላይ ያለ ምናልባት የምታስታውሱስ ከሆነ ራእይ ምዕራፍ 2 ላይ የሰባቱ አብያተ ክርስቲያናት እኮ ጌታ ኢየሱስ ክርስቶስ በዮሐንስ በኩል መልእክት ሲልክ እኮ የመጀመሪያው በኤፌሶን ከተማ ላለው የቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ነው የሚለው። ከሰባቱ የኤዥያ የትንሹ እስያ አካባቢ ካሉ አብያተ ክርስቲያናት መካከል የመጀመሪያ የተጻፈው ለኤፌሶን ቸርች ነው። ምክንያቱም ከኤፌሶን ተነስቶ ነው አይደል ዋናው መንገድ የሚሄደው። ስለዚህ ከኤፌሶን ተነስቶ ነው መልእክቱ ለሌሎች አብያተ ክርስቲያናት የሄደው እና ቤተ ክርስቲያኒቱ በጣም 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 የአባቶችና የእግዚአብሔር ዓይን እላዩ ላይ ያለባት አይነት ቤተ ክርስቲያን ናት። ጳውሎስ የኤፌሶን ከተማን ቤተ ክርስቲያን ሲያስባት መጀመሪያ የሚያስበው ማመስገን ነው እና የምስጋና ምክንያት እግዚአብሔር ያድርጋችሁ እና ጳውሎስ ምን ይላል? ሳላቋርጥ እናንተን እያሰብኩኝ ስጸልይ ይላል። ጸሎት አላቋርጥም ይላልና ሳላቋርጥ እናንተን እያሰብኩኝ ስጸልይ እናንተ ወደ ልቤ ቀጥታ ስትመጡ የኤፌሶን ከተማ አገልግሎቴን፣ የኤፌሶን ከተማ አገልጋዮችን፣ የኤፌሶን ከተማ ቅዱሳንን ቤተ ክርስቲያንን ሳስብ መጀመሪያ ተንበርክኬ እየጸለይኩ ልጸልይላችሁ። አሁን ለምሳሌ እኔ እችን ቤተ ክርስቲያናውን ተተክላለች እንደዚህ በጣም 1 ዓመት ከ2 ወር አካባቢ አብረን አሳልፈናል። በጣም ጌታ ብዙ ሚድኑ ሰዎችን እየሰጠን ነው። ከተወሰነ ጊዜ በኋላ አሁን ጌታ ተነስና ሂድ ቢለኝ ባይዘዌ ተነስቼ ነው የምሄደው። አሁን ከሄዱ በኋላ የሆነ ከተማ ለሌላ ቸርች ፕላንት አድርገን እዛ ደግሞ ሄደን የሆነ ቸርች ደግሞ ፕላንት አድርገን እየጸለይን እያለ ኢሲአርሲን ሳስብ ማለት ነው ትርጉሙ። ቤተ ክርስቲያኒቱ በጳውሎስ በኩል ነው የተተከለችው። አዎ ጳውሎስ ድፍን 3 ዓመት አብሯቸው አሳልፏል። አዎ ጓደኛቸው ሆኗል፣ ቤተሰባቸው ሆኗል፣ አስተማሪያቸው ነው፣ የቤተ ክርስቲያኒቱ እረኛ ነው፣ ሁሉ ነገር ነው ጳውሎስ እዛ ውስጥ። የሚታገዙ ሰዎች ያግዛል፣ የሚረዱ ሰዎች ይረዳል፣ የሚጎበኙ ሰዎች ይጎበኛል፣ አብሯቸው ወንጌል ይወጣል፣ ወንጌል ስርጭት አብሯቸው ነው የሚወጣው፣ በሁሉ ነገር ውስጥ አለ። ስለዚህ በጣም ቦንዴጁ በጣም ጥልቅ ነው እና ሲያስብ የሆነ ቸርች ብቻ አይደለም እያሰበ ያለው፣ ቤተሰቡንም ጭምር እያሰበ ነው፣ የሚያቀውንም ማህበረሰብ እያሰበ ነው። አንዳንዱ በመካከላቸው ያለው ሶሻል ሲስተም የተደራጀው በጳውሎስ በኩል ነው። ስለዚህ ሲያስብ ፋሚሊውን ነው የሚያስበው እና ተንበርክኬ ትዝ ስትሉኝ ስጋት አይደለም ውስጥ ያለው ይላል። እንደው አብቅቶላቸው አይደለም፣ ሳላቋርጥ አመሰግናለሁ። ስሙኝ፣ የምስጋና ምክንያት መሆን በጣም ጥሩ አድርጎ መማር ብቻ ሳይሆን በጣም ጥሩ አድርጎ መሰጠት ነው። ጳውሎስ የሚችለውን በሙሉ አድርጓል፣ አስተምሯል፣ ዋጋ ከፍሏል፣ ሄዷል። ቀጥሎ ያለው የጳውሎስ ትምህርት ሳይሆን የነሱ መሰጠት ነው። ስለዚህ ጳውሎስን እንዳይሰጋ ያደረገው የኤፌሶን ቤተ ክርስቲያን ቅዱሳን መሰጠት፣ ዴዲኬሽን። በጣም ኮሚትድ ናቸው አሉ፣ ይተጋሉ፣ ይጸልያሉ፣ ህብረት ያደርጋሉ፣ ወንጌል ይሰራሉ፣ ሰዎች በእነሱ ላይ ይጨምራል፣ ይማራሉ፣ ያስተምራሉ። ከጳውሎስም ያልፋል፣ የእነሱም ትጋት አለበት። ጳውሎስ ብቻውን የሚመሰገንበት አይደለም፣ እነሱም ይሄው እየተመሰገኑ ነው። ስለ እናንተ ሳስብ አምላኬን እግዚአብሔርን ሳላቋረጥ አመሰግን። ሳላቋረጥ ማለት ምን ማለት መሰላችሁ? ትርጉሙ ትክክለኛ ትርጉሙ ዩካሪስቶ የምትል አንድ ግሪክ ቃል ነው የሚጠቀመው። ዩካሪስቶ ማለት ምን ማለት ነው? አሁን ለምሳሌ መንገድ ላይ አሁን ተንበርክኬ ስጸልይ ማለት ብቻ አይደለም ትርጉሙ። ዩካሪስቶ ማለት ዝም ብዬ ወክ እያደረኩ ሲል ኤፌሶን ትዝ ይለኝ ተመስገን፣ አልጸጸትም፣ ኤፌሶን አልልም፣ ተመስገን። ተመልሼ ኤፌሶን ባልመጣ የምታስተውሱ ከሆነ እኮ የሐዋርያት ሥራ ምዕራፍ 19 ላይ ጨርሶ አገልግሎት ሄደ አይደል? ከዛ እነ መላጥያ ምናምን ዞረ፣ እዛ መላጥያ ምናምን ዞሮ መጣና ተመልሶ የኤፌሶን ቤተክርስቲያን ሽማግሌዎችን ኤፌሶን አይደለም ያገኛቸው፣ ጵንፍልያ ይመስለኛል ጠርቶ ሰበሰባቸውና ይላል ባህር ዳር ላይ ነው ያገኛቸው። እኔ ይኸውላችሁ ስሜታዊ ያረገኛል ክፍሉ። ለምንድን ነው? ጳውሎስ ጥቅስ ነው ብሎ አይደለም እያረገ ያለው፣ እየኖረ ነው ጥቅስ የሆነው። አሁን ቆይ እግዚአብሔር ጥቅስ እየጻፈ ነው ብሎ አይደለም የሚያረገው፣ እሱ ሲኖር ነው እግዚአብሔር ከዲቮሽኑ ስክሪፕቸር ያወጣው።
እና ስሜታዊ የሚያደርገው ለምንድን ነው? ጳውሎስ ነገ ከ2000 ዓመት በኋላ ጥላውን ይሰብከዋል ብሎ አይደለም። ኮንቪክሽኑ ነው። ሰበሰባቸው ነው አላቸው። ኤፌሶን ተመልሶ መግባት አይችልም፣ ቢያገኙት ይገሉታል። ስለዚህ ጠራቸው። ለምን መሰላቸው ወደዛ የጠራቸው? ኦሬዲ እየመጣ ከዛ አልፎ ደግሞ ሌላ ቦታ ሊሄድ ነው። እዛ ድረስ መምጣት አልችልም ኑ አለና ጠርቷቸው ወንዝ ዳር ላይ ተንበርክከው አይደል የሚለው ጸለየ ይላል አብሯቸው። ከዛስ ድጋሚ ዓይኔን አታዩኝም አላቸው። አልመጣም አለ። ለምን? ከዚህ በኋላ ወደ ሮም ነው የሚሄደው እና እዚያ ያልቃል። ተመልሼ አልመጣም ሲላቸው አለቀሱ አሉ። ያለቀሱት ባይዘወይ ጳውሎስ ለወንጌል ምክንያት እሰዋለሁ በማለቱ ሳይሆን ድጋሚ ዓይኔን አታዩኝም በማለቱ ምክንያት ነበር። አሁን ጳውሎስ ኤፌሶን ከተማ አገልግሎ ቸርቿ ተተክላ ያን ሁሉ ጊዜ ከፈጀ በኋላ ወደ ሮም ሄዶ ነው የጻፈው። ኦሬዲ ሮም ገብቷል። አሁን ከዚህ በኋላ ጳውሎስ የተወሰነ ነው የሚቆየው። 60 ኤዲ አካባቢ ነው። ሮም ከተማ ነው። ማሜርታይን ነው ቁጭ ያለው። አታዩኝም ብለው ተለያይተዋል። ትዝ ሲለው ድጋሚ አለመመለሱ አይጸጽተውም። ጨርሼ ነው የወጣሁት ይላል። አመሰግናለሁ ትዝ ስትሉኝ። የመጀመሪያው ምስጋና ነው። የሚያመሰግነው በሁለት ምክንያት ነው። አንደኛው በጌታ ላይ ስላላችሁ እምነት፣ ሁለተኛው ለቅዱሳን ስላላችሁ ፍቅር። ወደ ላይም ወደ ጎንም ጤነኛ ናቸው። በክርስቶስ ላይ ያላችሁ እምነት ተመስገን። መሬት ላይ አልተሰፋችም ቸርቿ፣ ተስፋ አላት። ምን? በእግዚአብሔር ላይ። በዚያ ላይ ነው እምነቷ የተመሰረተው። በተስፋ ነው ያመነችው። እምነታችሁ በእግዚአብሔር ላይ ስለሆነ ምስጋናዬ ይሄ። መሬት 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 ስለማትሸቱ አመሰግናለሁ ይላል። ዓይናችሁ መሬት ላይ ስላልሆነ ለቀን እንሄዳለን ስለምትሉ ተስፋችሁ በእግዚአብሔር ላይ ባለ በዚያ እምነት ላይ ስለሆነ በእግዚአብሔር ላይ ስላላችሁ እምነት የመጀመሪያ ምስጋና ነው። ሁለተኛው ደግሞ አጠገባችሁ ወዳለው ወደ ቅዱሳን ለቅዱሳኑ ሁሉ ደግሞ ስላላችሁ ፍቅር ቻሌንጂንግ። ለቅዱሳን ስላላችሁ ፍቅር ቆንጆ ነው። ለቅዱሳን ሁሉ ግን ከባድ ነው። መርጦ መውደድ ቢኖር እንዴት ጥሩ ነው አይደለም? ወንጌላ ሁሉን ግብዝነት የሌለበት ፍቅር፣ ግብዝነት የሌለበት እምነት ብቻ ሳይሆን ግብዝነት የሌለበት ፍቅር። ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ቀን ጀምሬ ስለ እናንተ ያለማቋረጥ እግዚአብሔርን አመሰግናለሁ። መልክ ሳትመርጡ፣ ስታተስ ሳትመርጡ፣ ምንም ነገር ሳትመርጡ ነው የምትዋደዱት። ለቅዱሳን ሁሉ ምን አይነት አቅም ነው? ምን አይነት ስጦታ ነው? ወንጌል ካላረገው በቀር ሰው ይሄንን ሊያረግ አይችልም። ይሄ እናንተ ጋር አለ። ይሄ የክርስትና ሰብስታንስ እናንተ ጋር ተገኝቷል። ወደ ላይ ሲባል በእግዚአብሔር ላይ ያላቸው እምነት፣ ወደ ጎን ለቅዱሳን ሁሉ ስላላቸው ፍቅር።